አጋጣሚ እንኳንስ ዝናብ ዘንቦ እንዲሁ ብርድ እየለኝ ነበር ለሚለው የህወሓት ቡድን የዓላማው ማሳኪያ ለማድረግ ህዝቡን በቀላሉ ለማዘናጋት የሚጠቅመው ሆኗል ይላሉ። በሊትር ቤንዚን 260 ብር በየማደያው። ይህ በእንዲህ እንዳለ መቀሌ ሐውልቲ ከሐውልቲ መቀሌ ሰዓት ከተገኘ ሽሬ ተመስገን ሆቴል ልፍካለና የሻዕቢያ አለቆች ከተጣሩ ሰንአፌ ድረስ ሲንቀሳቀስ የነበረው በእነሞንጀሪኖ የሚዘወረው የህወሓት ቡድን የራቀውና እየከዳው የመጣውን ህዝባዊ ቅቡልነት ለማስመለስ ሲፍጨረጨር የጠቅላላ ጉባኤ አድርጎ ፓርቲ ለመመስረት የመቀሌን መሬት መርገጥ የተከለከለው በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ህወሓት የተቃውሞ ሰልፍ ሲጠራ እና አቶ ጌታቸው ረዳ ቃለ መሐላ አቅርበው ፍርድ ቤት አቤቱታ ሲያቀርቡ የወልቃይት ጠገዴ ሰቲት ሁመራ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ለዘንድሮ ምርጫ ዛሬ የማኒፌስቶና የምርጫ ምልክት ሲያስተዋውቅ አርፍዷል። ጤና ይስጥልኝ። ይህ በምድር ኃይል ፎሬን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የዕለቱ ሰበር ዜና ነው። መቀሌ ነገ ምድር አንቀጥቅጥ የተባለ የተቃውሞ ሰልፍ መጠራቱንና ሁሉም የከተማዋ አገልግሎት ሰጪ ተቋማት፣ የንግድ መደብሮች፣ ኪዮስክ፣ የገበያ ማዕከላት፣ መስሪያ ቤቶች በሙሉ ዝግ እንዲሆኑ ከሐውልቲ የህወሓት ፖለቲካ አመራር መወሰኑን የሞርስ ምንጮች አስታውቀዋል። ከማለዳው 1 ሰዓት ለሚጀምረው የተቃውሞ ሰልፍ ላይ ያልተገኙ መደብሮችንና ሱቆችን ጨምሮ አገልግሎት መስጫ ተቋማትን የከፈቱ ከባድ እርምጃ እንደሚወሰድባቸው ዛሬ ማምሻውን በየመንደሩ ካድሬዎች እየዞሩ በድምፅ ማጉያ ሲያስጠነቅቁ አምሽተዋል። የህዝባዊ ተቃውሞ ሰልፍ ዋና ዓላማው በፌዴሬሽን ምክር ቤት የውሳኔ ሀሳብ ምርጫ ቦርድ ያሳለፈውን ውሳኔ በወሰነው የምርጫ ሁኔታ ተንተርሶ መሆኑ ሲታወቅ ይህ አጋጣሚ እንኳንስ ዝናብ ዘንቦ እንዲሁ ብርድ እየለኝ ነበር ለሚለው የህወሓት ቡድን የዓላማው ማሳኪያ ለማድረግ ህዝቡን በቀላሉ ለማዘናጋት የሚጠቅመው ሆኗል ይላሉ የጉዳዩ ተመልካቾች። ህወሓት ነገ በሙሉ ትግራይ ሰላማዊ ሰልፍ በሚል ሰበብ ሰው እንዲወጣ ከፍተኛ ቅስቀሳ በማድረግ የተጠመዱትን የቡድኑን ካድሬዎች ቅስቀሳ በመቅደም የሽሬ ከተማ ነዋሪ ዛሬ ሰልፍ መውጣቱን የሞርስ ምንጮች ጠቁመዋል። አያይዘውም ሰሞኑን በውስጥ ተላልፎ በነበረ ትዕዛዝ ለመንግስትም ይሁን ለግል ተሽከርካሪ ማደያዎች ነዳጅ እንዳይሸጡ ተብሎ ነበር። አሁን ግን ለነገ ጠዋቱ ሰልፍ ሲባል ነዳጅ የማደያ ባለቤቶች ከሚሸጡበት ዋጋ በእጥፍ በጥቁር ገበያ እንዲሸጥና የጥቁር ገበያ ለነገ ሰልፍ ህጋዊ መልክ እንዲኖረው ትዕዛዝ የተላለፈ ሲሆን በሊትር ቤንዚን 260 ብር በየማደያው ማግኘት ይቻላል እያሉ ነው ካድሬዎች። ግን ይላሉ የሞርስ ምንጮች፣ ግን ከመደበኛው የመሸጫ ዋጋ በላይ ያለውን ትርፍ ማለትም ከ127 ብር በላይ የሆነውን ልዩነት 133 ብሩን በየማደያው የተመደቡ ካድሬዎች ለድርጅቱ ገቢ ያደርጋሉ ተብሏል። በጥቁር ገበያ ላይ ሌላ ጥቁር እንግዳ የሆነ ኮንትሮባንዲስት ካልገጠመ በስተቀር በሰልፉ አመካኝቶ ከ1 ሊትር ቤንዚን ላይ 133 ብር ለመሰብሰብ መታቀዶን አረጋግጠናል ብለዋል ምንጮች። ይህንንም የቢሮ የበላይ ኃላፊዎች እየተከታተሉ እንዲያስፈጽሙ ተመድበዋል። የህዝብ ማመላለሻ ትራንስፖርት በተለይ በተለምዶ ሚኒባስ የሚባሉትና ባጃጅ ነዳጅ ሞልተው ሰልፍ መውጣት የሚጠበቅባቸው ይሆናል። ዛሬ ማምሻውን በድምፅ ማጉያ ሲነገር እንዳመሸው
አሁን በምርጫ ቦርድ ውሳኔ አስታኮ የፈለገውን ጦርነት ለማካሄድ ርስት ሲነጠቅ ዝም ትላለህ ወይ? ልጅህንም ገንዘብህንም ለጦርነት አምጣ፣ የፌዴራል መንግስቱን እንግጠመው፣ ወደ 4 ኪሎ እንመለሳለን የሚለው ቀጣይ የቡድኑ ዘመቻ በመሆኑ በጣሙን ሰግተናል የሚሉት መቀሌና አካባቢው የሚኖሩ ነዋሪዎች በባንክ የራስ የሆነን ገንዘብ ማውጣት አይታሰብም። ሽንኩርት ስትገዛ፣ ነዳጅ ስትቀዳ፣ ትራንስፖርት ስትሳፈር የምትከፍለው በትራንስፈር እየሆነ ነው። ከመካከለኛ ገቢ ካላቸው ካድሬዎችና ቡድኑ አገልጋዮቻቸው እንጂ ድሃው ተጎድቷል። አሁንም ለዕለት ጉርስ በጣሙን እየተቸገረ ነው ሲሉ ያስረዳሉ። ይህ በእንዲህ እንዳለ መቀሌ ሐውልቲ፣ ከሐውልቲ መቀሌ ሰዓት ከተገኘ ሽሬ ተመስገን ሆቴል እልፍ ካለና የሻዕቢያ አለቆች ከተጣሩ ሰንአፌ ድረስ ሲንቀሳቀስ የነበረው በእነ ሞንጀሪኖ የሚዘወረው የህወሓት ቡድን በትግራይ ከተሞችና አደባባዮች ላይ የሎተሪን ያህል ይወጣለት በአጋጣሚው ደስታው ወደር ያጣበትን የምርጫ ቦርድ የምርጫ ሁኔታን እየተመለከተው ውሳኔ እየራቀውና እየከዳው የመጣውን ህዝባዊ ቅቡልነት ለማስመለስ ሲፍጨረጨር የጠቅላላ ጉባኤ አድርጎ ፓርቲ ለመመስረት የመቀሌን መሬት መርገጥ የተከለከለው በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ የምርጫ ቦርድን ውሳኔ በመቃወም ለፍርድ ቤት አቤቱታ ማቅረቡና ጊዜያዊ እግድ ማግኘቱ ተሰምቷል። የነ አቶ ጌታቸው ረዳን ማመልከቻ የተቀበለው ከፍተኛ ፍርድ ቤት በምርጫ ቦርድ ውሳኔ ላይ የእግድ ትዕዛዝ ያስተላለፈ ሲሆን የፌዴራል ከፍተኛ ፍርድ ቤት ይህንን እያደረገው በብሔራዊ ምርጫ ቦርድና በዲሞክራሲያዊ ስምረት ትግራይ ወይ ስምረት መካከል እየተካሄደ ባለው የህግ ክርክር ላይ ውሳኔ እስኪሰጥ ድረስ መሆኑን ለማወቅ ተችሏል። ክርክሩ የተነሳው አቶ ጌታቸው ረዳን ካሳይ በሚወክሉት ዲሞክራሲያዊ ስምረት ትግራይ ፓርቲ አቅራቢነት ሲሆን ፓርቲው በየካቲት 19 ቀን 2018 ዓ.ም ዛሬ ባስገባው የቃለ መሐላ አቤቱታ የቦርዱ ውሳኔ እንዲታገድ ጠይቆ ነበር። በዚህም መሰረት ምርጫ ቦርድ በየካቲት 16 2018 በአማራና በትግራይ ክልሎች መካከል አከራካሪ በሆኑ የምርጫ ክልሎች ላይ ያስተላለፈው ውሳኔ ክርክሩ እስኪያልቅ ድረስ ታግዶ እንዲቆይ ያዟል። ፍርድ ቤቱ ውሳኔው ተግባራዊ የሚሆን ከሆነ አሁን እየተካሄደ ያለው የህግ ክርክር ውጤት የሚያጣ በመሆኑ በፍትሐ ብሔር ስነ ስርዓት ህግ ቁጥር 154 መሰረት እግዱ አስፈላጊ ሆኖ ተገኝቷል። የኢትዮጵያ ምርጫ ቦርድ የክስ ግልባጭ ደርሶት በጉዳዩ ላይ ያለውን ምላሽ እስከ የካቲት 25 ቀን 2018 ዓ.ም ከሰዓት በኋላ 8 ሰዓት ተኩል እንዲያቀርብ ታዟል። ምርጫ ቦርድ በእግድ ትዕዛዙ ላይ ቅሬታ ወይም አስተያየት ካለው በቀጠሮ ዕለት ይዞ እንዲቀርብ ፍርድ ቤቱ መጥሪያ እንዲጻፍ አዟል። ይህ በእንዲህ እንዳለ ምርጫ ቦርድ ከምርጫ ሁኔታ ጋር በተያያዘ ያስተላለፈውን ውሳኔ እንደሚቀበለው ገልጾ የነበረው የወልቃይት ጠገዴ ሰቲት ሁመራ ዞን እንደነበር አይዘነጋም። ታዲያንን ህወሓት የተቃውሞ ሰልፍ ሲጠራ እና አቶ ጌታቸው ረዳ ቃለ መሐላ አቅርበው ፍርድ ቤት አቤቱታ ሲያቀርቡ የወልቃይት ጠገዴ ሰቲት ሁመራ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ለዘንድሮ ምርጫ ዛሬ የማኒፌስቶና የምርጫ ምልክት ሲያስተዋውቅ አርፍዷል። በሌላ የሞርስ ሰበር መረጃ የአማራ ክልል የሰላም አማራጭን የተቀበሉ የቀድሞ የመንግስት ሰራተኞች ወደ ስራቸው እንዲመለሱ ወሰነ። የአማራ ክልል መስተዳድር ምክር ቤት ባካሄደው 8ኛ መደበኛ ስብሰባ በክልሉ የነበረውን የሰላም ጥሪ ተቀብለው የተመለሱ የቀድሞ የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱ ውሳኔ አስተላልፏል። በመንግስት የቀረበውን የሰላም ጥሪ የድርድርና የውይይት አማራጭ በመቀበል ተሃድሶ የወሰዱ ሰራተኞችን የተመለከተ ነው ተብሏል ውሳኔው።
የተወደዳቸው የሞርስ ቤተሰቦች በምድር ኃይል ፎሌን ሲነፋ በአየር ኃይል ፓሬድ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የዕለቱ ሰበር መረጃ የእስካሁኑ ነበር። ጤና ይስጥልኝ።